እዚህ ምን መጪው ለመስራት ነው እንዴ? ለወሬ ነው እንዴ? እውነትሽን ነው የኔ ሰብለናት ወንድ አፍቅራ ጓሮ ለጓሮ የምትዞሩ አንቺ ማትረቢ አዋራጅ አሰዳቢ። አሁንም ቁጭ ብለሽ ትነፋረቂያለሽ እንዴ? እማዬ ምን ሆነሽ ነው? አጎቴ እንደሞተው እኔም በሞት ይሻለኝ ነው። ናይ ምጭኛ እንደዚህ ካሰብክ ታዲያ መጀመሪያ ለምን ፍቅር ይዟት ነው ጓሮ ለጓሮ እየሄደች የምታለቅሰው ብለህ ታቃጥራለህ? ኧረ የኔ ልጅ ረጋ በይ እንጂ እሱ አይደለም የነገረኝ እኮ። እከፍልሻለሁ፣ ስፈልግ ትመጫለሽ፣ እዝናናብሽና ኮንትራትሽን ስጨርሽ አንድ ሁለት ሶስት በደንብ ስራው በደንብ ከሰራ ትጠጣለህ። እኔም ብልሽ ትናንት ሰናይት መንገድ ላይ ታሪክ ሳይቻታለሁ። ቆይ ምን ሆና ነው? እና እንደዛ እያለቀሰች እያያት ትታት ገባ። መኪና ቁሜ ብፈልጋት አጣኋት። ጭራሽ ልደርስባት እራሱ አልቻልኩም። ቆይ ግን ምን ሆና እንደሆነ ነገረችሽም? ሰናይት አርግዛለች። እናም ለዛ ነው በየመንገዱ ከፍቷት ያያት። ምን አስረግዞ ክዷት ነው ማለት ነው? ለዚህ እኮ ነው ተጠንቀቁ፣ ወንድ አትመኑ እያልኩ ምነግርሽ እኮ ለዚህ ነው። ቆይ ማን ነው ግን እንደዛ ያደርጋት? ያው ከማን እንደሆነ አታውቅም። ምክንያቱም እሷ ከወንድ ጋራ ተኝታም ተገናኝታም አታውቅም። እና እርዳታን ትፈልጋለች። ከቻልክ ደግሞ እርዳት። ምናልባት ለመናገር ፈርታ ይሆናል እንጂ ለመገመት እንኳን ቀላል። ማታጠፋጋ ያለውን አየለ የሚባለው ሰው ታውቂዋለሽ አይደል? ያው ከሱ ጋር ሰው ሁሉ ነው የሚያት። እኔ ራሱ መንገድ ላይ ስንት ጊዜ አይቻቸዋለሁ። ያው እንደሚሞዳሙዱ እናውቃል። ዝም ብላ አትፍረድ፣ ገምት እንጂ። እዚህ ቤት እንኳን ስንት ጊዜ ነው መጥቶ ጠይቆኛል። እኔ እንኳ ብዬ ሳባረው እንዴት አትረዳኝም ፍቅር እኮ ነው ምናምን ብሎ ተከፍቶብኝ ሄደው። ወደድኩሽ አበድኩልሽ መያላት እንደነበር አውቃለሁ። እሷ ግን ከማንም ጋር ግንኙነት እንደሌላት ነው የነገረችኝ። የምትዩ ነገር ጭራሽ በፍጹም ሊዋጥልኝ እንኳን አልቻለም። ለማንኛውም ደውለሽ ጥሪያትና እንመካከርበታለን። እሺ በቃ በሰው ልስጥ። ሰሮኩ አሁን ደግሞ ትንሽ አይምሮ ይስራ እስቲ። እሺ አንቺ ሰኒ እሱም ቢሆን ወንድምሽ ነው፣ እኔም በሆነ እህትሽ ነኝ። ስለዚህ ከኛ ምንም ነገር መደበቅ የለብሽም። በመነጋገር ደግሞ የማይፈታ ነገር የለም። ለመናገር ያስፈራሽ ነገር ካለ በግልጽ ለማትነግሪኝ ነው። እኔም ማውቀው ከማንም ጋር ግንኙነት እንደሌለኝ ብቻ ነው። ምናልባት በእንቅልፍ ልብሽ በሌሊት የመጓዝ ልምድ ይኖርሽ እንዴ? ልጆኜ እናቴ በእንቅልፌ እንደምጓዝ ትነግረኝ ነበር። ካደኩ በኋላ ግን እንደዚህ አይነት አመል የለኝም። ወይ ጎረቤት የሚወድሽ ሰው ምናምን ካለ ምናልባት ሌሊት ከወጣሽ ያው ቤቱ የሚያስገባ አይጠፋም ብዬ እኮ እና አባቴ ዳርግ ጨነቀኝ። ምን ላስብሽ? ከዚህ የተሻለ ነገር ማን አለ? ማንም እዚህ የለም። እዚህ እንዳለ ተከራዮቹ ባለትዳሮች ናቸው። እና እንዴት ሊሆን ቻለ? አላውቅም። የማማክረው ሰው ስለሌለ ነው እናንተም ማስጨንቀው። አይዞሽ በቃ አትጨነቂ። ረጋ ብለን የሚሆነውን ነገር እናደርጋለን። ብጨነቅስ ምን አደርጋለሁ? በየሄድኩበት ክሊኒክ ሁሉም አርግዘሻል ነው የሚሉ። ቆይ እሺ እኔ መጨረሻው ምንድን ነው? እሺ አትጨነቂ በቃ የሆነ መላ እናጣም። ይኸውልሽ ሰኒ፣ እዚህ ምድር ሁላችንም በቃ ፈተና ያጋጥመናል። ግን ደግሞ ያለን አማራጭ መረጋጋት ነው። ካልተረጋጋንማ እንዴት ይሆናል? ደህና አደርክ ታምሩ? ተነስተሃል እንዴ? ከተነሳው ቆየው። በጠዋት የመነሳት ልምድ አለኝ። ቁርስ ጥዬሽ በላው። እንግዲህ በጠዋት የመብላት ልምድ ስላለኝ ነው። ረፍዷል እንዴ? ትንሽ ረፍዷል። አሁን ተነሽና ቁርስሽን ትበያለሽ። አይ ችግር የለውም አራበኝ። እስከዛ ደግሞ ቀስቀስ እንዲያደርግሽ ይሄን ጁስ ይዤልሽ መጥቻለሁ። በዛ ላይ ደግሞ ዛሬ ባትሄጂ በጣም ደስ ይለኛል። የምቀበለው ዕቃ ስላለ ነው። ከፈለከኝ ተመልሼ እመጣለሁ። እንዴ በጣም ነው እንጂ የምፈልገው። በህይወቴ እንዳንቺ የምፈልጋት ሴት የለችም። እኔማ ታሪኬን ሰምተህ ትጠላኛለህ ብዬ ነበር።
እንዳንቺ አይነት ጠንካራ ሴት በጣም ነው የምወደው። አሁን ተነሽና ቁርስሽን ብይ። እንዴ መተሻል እንዴ? ትናንት እኮ ሳላወራሽ እስኪ ምን እንደተፈጠረ እስኪ ንገሪ። አርግዣለሁ። እንዴ ከማን ማን ያስረገዘሽ? አላውቅም። እንዴ ምን ማለት ነው? ቆይ ያስረገዘሽን ነው የማታውቂው? ከማን ያረገሽው? እኔ ስለማላውቅ እኮ ነው። ለዛ እኮ ነው ስራ መስራት አቅቶኝ ግራ ተጋብቼ ቁጭ ያልኩት። እንዴ ጉድ እኮ ነው። ቆይ ልጁ አድርጎ አባቴስ ቢልሽ ምን ልትዩ ነው? ነው ወይስ ወፍ ዘራሽ ወፏ ዘርታብኝ እኔ ያበቀልኩ ልትዩ ነው? አሬ በጭራሽ አሞራ ዘራሽ ነው በጭራሽ። ይሄማ መወለድ የለበትም። ጭራሽ ያስረገዘሽን የማታውቂው ይሄ መወለድ የለበትም። ማስወገድ ነው ያለብሽ። እንደዚህ አይነት ልጅ መወለድ የለበትም። እውነትህን ነው። ማስወጣት አለብኝ። ታምዬ እንዴት አደርክ? ስሜን እንዳጠሪ አቃጣሪ ወረኛ ደግመሽ ይኸውልሽ፣ ስሜን እንዳጠሪ። አሁን እንደለመድሽው ግቢና እናትና ልጅን አባይ። እንዴ እኔ ደግሞ ምን አድርጌ ያጣላዋቸው? እያወቅሽ ካደረግሽ በኋላ እንዳላወቀ አትሁኝ። አሁን ነይ ግቢ። ሴትዮዋ ስላሉ ነው እንጂ በኮረንቲ ገበር ነበር አስገብቼ የምለበለብሽ። እንዴ ልጅ ተዝናኛለሽ እኮ። ሰላም እንዴት ነሽ ማሚ? እንዴት ነሽ? እንዴት ነሽ? እሺ ፍትሻ፣ አሁን ገና ምሳ በልተን ስንጨርስ ነው የመጣሽው። በእጅሽን ታጠቢና አዛጋለልሽ አቅርበሽ ቢ። ኧረ እኔ በልቼ ነው የመጣሁት። አሁን ገና እኮ ጨርሰን መነሳታችን ነው። ደግሞ ምሳ ሰዓት አይደል እንዴ? ተነሺ። አይ እኔም ጠግቤ ነው የመጣሁት። ይልቁን አትፍደርደሪ፣ የምትወጂው ምግብ ነው የሰራሁልሽ። በይ ተነሽና ታጥበሽ ቢ ካላችሁሽ። በጓደኝነታችሁን ባለፈ ነገር አንስተሽ እንዳታበላሽ እሺ? እሺ እማዬ። ያው ግን እንድትማርበት ረጋ ብዬ እነግራታለሁ። አንቺ ያው ቀስ ብለሽ በሙርሳ ታስፎግሪ ትወጫለሽ። ሲቲ ኧረ ታጥበሽ ነይ። በዛው ቀረች እንዴ? አዛጋለልሽ አቅርበሽ ቢ አልኩሽ እኮ። እኔ እንደማውቀው ሴት ልጅ ያለ ወንድ ስራ አርግዛ አታውቅም። ልታረግዝም አትችልም። እውነት ነው። እኔስ ብሞት ይሻለኛል። ተይ፣ ከሞት የተለየ ሌላ ብዙ ሀሳብ አለ። ለእኔ ከሞት የተሻለ ሌላ ምንም አይነት ሀሳብ የለም። ያለው ብቸኛ አማራጭ ልጁን አስወግዶ መገላገል ብቻ ነው። መቼስ አይደለም ብቻሽን መውለድ፣ እርግዝና ራሱ በጣም ነው ከባድ የሚሆንብሽ። አንተ ምን አይነት ክፉ ምክር ነው የምትመክራት? እኔ ምን ላድርግ? የኔ ቢሆን አሳድግላት ነበር። ተጨንቃ ስታስጨንቀኝ እኮ እየመከርኳት ነው። ለነገሩ ጥሩ ጥሩ እንጂ ማን ክፉ ማሰብ ከብደዋል ብለ ነው። ለመሆኑ ሰኒ አንቺ ምን እያሰብሽ ነው? እኔ ሳለቅስ ላለው ምን አማራጭ እንዳለኝ እንኳን ለራሴ እንኳን አላውቅም። ግራ ተጋብቻለሁ። አባቱ ማይታወቅ ልጅ ደግሞ ማሳደግ አልፈልግም። እኔ ነኝ አንቺን ያስረገዝኩሽ።
ምን እያልክ ነው? እስኪ ንገረኝ። እንዴት ነው ያስረገዝከኝ? እኔ ሳላቅ? አሁን እኔን ያስረገዝኩሽ? እያፈቀርኩሽ ስንት ጊዜ አንቺን ቢያልሽ በቃ እድሌን ሞከርኩ፣ ከዛ ተሳካ። አሁንስ ነገሩ ከአቅሜ በላይ ነው። ግን የምትናገረውን ታውቃለህ? ይኸውልሽ ለአባትነቱ ደግሞ እኔ ካመንኩኝ በቂ ነው። ሌላውን ደግሞ ቁጭ ብለን እናወራበታለን። እባካችሁ ከሰማችሁ እስኪ እንዲተው ንገርልኝ። በቃ ይተወኝ። ምን ነው ቆየ? በሰላም ነው? ሴትዮዋ ግቢ ውስጥ ቆማለች። እንኳን እሷ እኔንም አቆይቶኛል። አንተ ውጭ ስላልከኝ እንጂ እኔ እኮ እዚህ ብቆይም ደስ ይለኝ ነበር። እኔም እኮ ብትቆይ ደስ ይለኝ ነበር፣ ግን የስራ ጉዳይ በጣም አስቸኳይ ነው። በዛ ላይ እዛ ብዙ የምፈርማቸው ነገሮች አሉኝ። ግን እስከ መቼ ነው ደብቀ የምታስገባኝ? ደብቀ የምታስወጣኝ? ከዚህ በፊት እዚህ ቤት የነበረው ተከራይ ባለጌና ሴት አሳዳጅ ዘልዛላ ነበር። ለዛ ነው አከራዩ ሁሉም ወንድ እንደሱ ነው የሚመስላት። ለዛ እኮ ነው ሁሌም እየደበቅኩ ማስወጣሽ፣ እየደበቅኩ ማስገባሽ። እንደዛ ከሆነ ጥሩ። ግን ምን ተፈጥሮ ነው እስካሁን ድረስ ቆመህ ስታወራኝ ነበረው? ሰራተኛዬ አርግዛ ነው። ካንተ አባት ልትሆን ነው። ታደለ። አንቺ ቀልጅ የደላሽ ነሽ። እንኳን እኔ እሷ ራሱ ከማን እንደሆነ አታውቀውም። እኔ ወንድ አጥፊሽ ነው ብዬ ብዙ ጊዜ መክሪያት ነበር። አንዳንድ ሰው እኮ ምክር አይሰማም እና ክዷት ነው። ወንድ ተዝናንቶብሽና ልጅ ጥሎብሽ ነው የሚሄደው ብዬ ብዙ ጊዜ ነግሬያታለሁ። እሷ ግን በጭራሽ አሰማ። ታሳዝን በእናት። እና ምን ይሻላል? እኔ በአቅሜ እንደ አንድ ዜጋ ረዳታለሁ። ስታለቅስ ዝም ብዬ አላያትም። አንተ እኮ ምርጥና የዋህ ሰው ነህ። የኔ ባትንኩ ይቆጨኝ ነበር። እኔም የኔ ባትሆኚ ይከፋኝ ነበር። አሁን ወጣ ብዬ የአቅሜን አግዣት ልምጣ። ሳናግረው ይለጥጣል እንዴ? ቆይ እኔ ሲት ያረለውም አሳየዋለሁ። ቆይ ግን አንቺ ለእናቴ ወንድ አፍቅሬ ትምህርቴን እንዳቋረጥኩኝ ነገርሻት፣ ለእኔ ደግሞ ታምሩ ነው የነገራት ብለሽ ነገርሽኝ። ቆይ ምን አስበሽ ነው አንቺ? በመጀመሪያ በጣም ይቅርታ። እናትሽ በጣም ጨቀጨቀችኝ። አሁን ራሱ አንቺ ያፈቀርሽው ነው እንዳጣርቼ እንድነግራት ትፈልጋለች። ቆይ እኔ ምን ላድርግ? አንቺን እንዳላጣሽ እኮ ፈርቼ ነው ሰብሌ። እኔ ባንቺ የተነሳ ይኸው ከታምሩም ጋር ተጣላሁ። ቆይ እኔ ያፈቀርኩትን ማወቅ ትፈልጊያለሽ? ልነግራት አይደለም እንዲሁ ለማወቅ ያህል ነው። እኔ የማፈቅረው አቤልን ነው። ከፈለግሽ ሂጂና ንገሪያት። አቤል አቤል የኛ? አይ አቤል እናንተ አይደለም፣ አቤል የኔን ነው። በጣም ነው የምወደው። በሱ ፍቅር ብዙ አመታትን ስሰቃይ ኖሬያለሁ። አንቺ ያምሻል እንዴ? አቤል እኮ ወንድምሽ ነው። እንዴት ወንድሜን አፈቀርኩ ብለሽ ታወሪያለሽ? ወንድም እንደማይፈቀር ኃጢያትም እንደሆነ ጠንቅቄ ያውቃለሁ። እና አቤል እኮ ወንድምሽ ነው። እያወቅሽ ነው አፈቀርኩት የምትይው? ማን እንዳፈቀርኩኝ ማወቅ ፈለግሽ? ነገርኩሽ። ላንቺ ዱብዳ እንደሆነ ለሷም ደግሞ መርዶ ይሆናል። ያው ለወሬም አይደል የመጣሽው? ሂጂና ንገሪያት። ኧረ እኔ ለወሬ አይደለም የመጣሁት፣ ታምሩን ፈልጌ ነው። ደግሞ ከታምሩ ጋር ግን ብታቆም ይሻልሻል ብዬሻል ነበር። ሲጀመር እኔ ወሬ ላመላለስ አይደለም የምመጣው። ደግሞ ለእናትሽ እንዴት ነው ልጅሽን አፈቀረ ብዬ የምነግራት? እኔ ራሱ ሳስበው በጣም ነው የደነገጥኩት። ግን እርግጠኛ ነሽ አቤልን ነው ያፈቀርሽው? አቤል ነው አልኩሽ። እንግዲህ አታድርቂኝ። አሃ ባለፈው ስትናደጂ የነበረው እሱ ስለምታፈቅሪ ነው ስለሱ ሳወራ እንደዛ ይሆንሹ? አዎ አቤልን ስለማፈቅረው ነው። ያንቺስ ይከብዳል። እና አሁን ልንገራት? ደግሞ እናትና ልጅን በማጣላት ቆይ ምንድን ነው የምትጠቀሚው? እኔ ለወሬ አይደለም ግን ማወቅ ስለፈለገች ነው። ግን አንቺ እኔን ታምሩን እየከለከልሽ እሱን አፈቀርኩ ስትይ ትንሽ አታፍሪም? ስለማይመለከትሽ ነገር አታውሪ። እንዴት እንደማይመለከተኝ አሳይሻለሁ። ይኸውልሽ እኔ መጀመሪያ እንዳዩሽ ነበር የወደድኩሽ። ፍቅሬ እንድትቀበይ እንኳን ስጠይቅሽ እኔ ቤት ሰራተኛ ነኝ፣ አንተ ደግሞ የህግ ተማሪ ነኝ አልሽ። እኔ መጀመሪያ እንዳዩሽ ነበር የወደድኩሽ። ህግ እኮ ዘመድ ከሆናችሁ እንጂ የቤት ሰራተኛና ሌላ ሰው አይፋቀርም እኮ አላለ። ይኸውልህ ዘመድ ከዘመዱ አህያ ካመዱ ይባላል። ቆይ እኔ ሳላቅ እንዴት ልታስረግዘኝ ቻልክ?
እስቲ ንገረኝ። እኔ እያፈቀርኩሽ አንቺ እኮ እየሸሸሽኝ ነበር። ከዛ ጓደኞቼን ሳማከር በቃ ያገኘውን አጋጣሚ ተጠቀማሉ። በቃ ከዛ ሌላ ወንድ በልብሽ እንደሌለ ሳጣራ አገኘሁሽ እና ምንድን ነው ያደረከኝ? አስረገዝኩሽ። በቃ ስለማፈቅርሽ ስለምወድሽ ብቻ። ይኸውልሽ የኔ ፍቅር አንቺ ማጣት ስለማልፈልግ ብቻ ነው ሁሉ ነገር ያደረኩት። ቆይን እንዴት ሳላቅ ሞቻለሁ እንዴ? ሁሌ ታምሩ ጋር ስትመጫይሽ ነበር። ልክ ታምሩ ሲወጣ ትተኝ ነበር። ታውቂያለሽ ራስሽን ስተሽ ነበር ምትተኝ። ከዛ አልቻልኩም። በቃ እኔም በድፍረት ገብቼ አስረገዝኩሽ። በቃ አለቀ። ቆይ ግን እኔ ምን አድርጌ ነው እንደዚህ ቤት የተጫወትከው? ስትታይ እኮ መልካም ሰው ትመስላለህ። አንተ በጣም መጥፎ ጨካኝ አረመኔ ነህ። እኔ ከማልፈልገው ሰው ጋር አርግዢ ይሄን ልጅ በጭራሽ አልወልደውም። ይህ እኮ ጥቃት አይደለም። በቃ ስለማፈቅርሽ ነው ሁሉ ነገር ያደረጉት። ልትረጅኝ ይገባል እንጂ። ይኸውልህ ተደፍሬ ያረገዝኩትን ልጅ መቼም ቢሆን አልወልደውም። ላጠቀኝ ጥቃት ደግሞ የእጅህን ታገኛታለህ። ይኸውልህ ያንተን ፍቅር ይዘህ ገደል ግባ። ያረገዘችው ከኔ ነው። በቃ ከኔ ነው። ልጅቷን ያስረገዝካት አንተ ነህ። በኋላ ወዷ ሲገፋን እንዳክዳል። ደስ ስላለኝ እኮ በናትሽ ትንሽ እንደንስ። አረ እኔ ለመርዶ የሚያህል ታልጠጥቻለሁ። ወንድም አርጎዝ አፈቀርኩ ብሎ ያስጨነቀኛል። እሷ ደግሞ ወንድሜን አፈቀርኩ። ምን ይሄ ሁሉ ቀን እኔ አንተ ጋር መጥቻለሁ። ከአንቺ ወንድ ከሷ ደግሞ ሴት እንደተመኘውሽ አገኘውሽ።